ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር አጭር መረጃዎችን ይዤ ቀርቤያለሁ። በቅድሚያም አርዕስተ መረጃዎቹን ላስቀድም። በመጀመሪያው መረጃችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደገና ወደ ዋይት ሃውስ ጠርቷል። ጉዳዩን አስመልክቶ የወጣውን መረጃ ታደምጣላችሁ። በሌላኛው መረጃችን ሱዳን የመጀመሪያውን የባህር ኃይል ቤዟን ለሩሲያ ለመስጠት በዝግጅት ላይ ነች። ይህ እውን ከሆነ ቀይ ባህር፣ የህንድ ውቅያኖስና መላው ክልል በአንድ ሌሊት ሊለወጡ ይችላሉ። ይህ ሚስጥራዊ ስምምነት በእርግጥ ምን ማለት እንደሆነ የምትሰሙት ይሆናል። በማስከተል የኢትዮጵያ አየር ኃይል ዓለም አቀፍ ደረጃውን የጠበቀ ዓለም አቀፍ የአየር ትርኢት ለማስተናገድ እየተዘጋጀ ነው። ሌተር ጀነራል ይልማ መርዳሳ ለትርኢቱ ከመቼውም ጊዜ በላይ በዓለም አቀፍ ደረጃ ዝግጅት እንደሚያደርጉም ቃል ገብቷል። ክቡራን አድማጮች እጅግ መደመጥ ያለበት መረጃ ነው፣ ከሀገር ውስጥ ወደ እናንተ ይደርሳል። እንዲሁም የዓለም ጤና ድርጅት ለመጀመሪያ ጊዜ 1 ቢሊዮን ሰዎችን የሚያጠቃውን ውፍረትን ለማከም ለስኳር በሽታና ክብደት ለመቀነስ የሚያገለግሉ የመድኃኒት ክፍልፋዮችን ጥቅም ላይ መዋል አለባቸው ብሏል። እነዚህ መድኃኒቶች የትኞቹ ናቸው? በቆይታቸው የምታደምጡት ሌላኛው መረጃችን ነው። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። በሰዓታት ልዩነት አዳዲስ መረጃ እንዲደርሰው የዩቲዩብ ቻናሌን ሰብስክራይብ ማድረግ፣ የደውል ምልክቷን መጫን፣ ቪዲዮን ላይክ ማድረጉን አይዘንጉ። ሐሳብ አስተያየቶን ኮሜንት ሴክሽን ላይ ያስፍሩ። ዝርዝር መረጃዎችን እንድታደምጡ ጋበዝኩ። አብረን እንከታተለው። ክቡራን አድማጮች በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቤንያሚን ኔታንያሁ ወደ ዋይት ሃውስ መጋበዛቸውን የእስራኤል ጠቅላይ ሚኒስትር ቢሮ አስታውቋል። ቢሮ ይህንን ያስታወቀው ትራምፕ የእስራኤል መንግስት ከሶሪያ ጋር ጠንካራና እውነተኛ ውይይት ማድረግ እንዳለባት መናገራቸውን ተከትሎ ነው። ትራምፕ ቀደም ሲል በሰጡት መግለጫ እስራኤል ከጎረቤት ሶሪያ ጋር ጠንካራና እውነተኛ ውይይት ማድረጓ በጣም አስፈላጊ እንደሆነ ተናግረው የሶሪያን ወደ በለጸገች ሀገር የመቀየር ሂደት የሚያደናቅፍ ምንም ነገር የለም ብሏል። ትራምፕ ሲቀጥሉ ሶሪያና እስራኤል ረጅም የበለጸገ ግንኙነት ይኖራቸዋል ብሏል። ትራምፕ ዳግም ፕሬዝዳንት ከሆኑ በኋላ ኔታንያሁ ወደ ዋይት ሃውስ ሲጋበዙ ለአምስተኛ ጊዜ መሆኑን ተጠቁመዋል። ወደሚቀጥለው መረጃ ሳልፍ። ሱዳን ለሩሲያ የቀይ ባህር ጦር ሰፈርን ለ25 ዓመታት በጦር መሳሪያ ምትክ አቀረበች። የሱዳን መንግስት ሩሲያ በምትሰጠው መሳሪያ ሞስኮ መጀመሪያ ላይ ትደግፍ የነበረውን የፈጣን ድጋፍ ኃይሎች ወይም ደግሞ RSF በበለጠ አቅም ለመዋጋት ያቀደም ሲሆን በምላሹ ሩሲያ በአፍሪካ የመጀመሪያውን የባህር ኃይል ጦር ሰፈር እንድትመሰርት ጥሪ አቅርቧል። የሱዳን ባለስልጣናት ለዎል ስትሪት ጆርናል እንደተናገሩት ከሆነ ስምምነቱ በቀይ ባህር ወደብ ሱዳን ወይም ሌላ ቦታ 300 ሰራተኞችን የሚያስተናግድና እስከ 4 የባህር ኃይል መርከቦችን የኒውክሌር ኃይል ያላቸውን ጨምሮ የሚያቆም የሩሲያ የባህር ኃይል ጦር ሰፈር መመስረትን ያካትታል። ሊሆን የሚችለው ስምምነቱ ዩናይትድ ስቴትስ፣ ቻይና እና ሩሲያን ጨምሮ ዓለም አቀፍ ኃይሎች ለስልታዊ አቀማመጥ ሲሽቀዳደሙ በነበረበት አፍሪካ ውስጥ ያለውን የኃይል ሽሚያ ትልቅ ለውጥ ያመጣል ተብሎም ይገመታል። ስምምነቱ ከተጠናቀቀ ክሬምሊን ለረጅም ጊዜ ሲፈልገው የነበረውን ኃይል ወደ ህንድ ውቅያኖስና ሜዲትራኒያን ባህር ሊያመራ የሚችል ውሃ ወደብ ያገኛል። የቀድሞውኑም ባልተረጋጋ ክልል ውስጥ ያለውን የባህር ኃይል ሚዛን እንደሚለውጠውም መረጃዎች ጠቁመዋል። በሌላ መረጃ ኢትዮጵያ ዓለም አቀፍ የአየር ትርኢት ልታካሄድ ነው። የኢትዮጵያ የአየር ኃይል 9ኛ ዓመት የምስረታ በዓልን በማስመልከት ዓለም አቀፍ የአየር ትርኢት ልታካሄድ መሆኑ ተገለጸ። የአየር ኃይሉ ዋና አዛዥ ሌተር ጀነራል ይልማ መርዳሳ በቅርቡ በዓለም ደረጃ ተወዳዳሪ የሆነ የአየር ትርኢት እናካሄዳለን ብሏል። ትርኢቱ ከሁሉም የዓለም ክፍሎች የተውጣጡ የአቪዬሽን ኤክስፐርቶች፣ ኢንጂነሮችና ፓይለቶች የሚሰባሰቡበት እንደሚሆንም ገልጿል። የአየር ትርኢቱ በመጪው ወርሃ ጥር አጋማሽ ይካሄዳል ተብሎ እንደሚጠበቅ የስፑቲንክ መረጃዎች አመላክተዋል። ወደሚቀጥለው መረጃ ሳልፍ የዓለም ጤና ድርጅት ለውፍረት እንደ ኦዜምፒክ ያሉ የGLP-1 የስኳር በሽታ መድኃኒቶችን መጠቀም መከረ። የዓለም ጤና ድርጅት ለመጀመሪያ ጊዜ 1 ቢሊዮን ሰዎችን የሚያጠቃውን ውፍረት ለማከም ለስኳር በሽታና ክብደት ለመቀነስ የሚያገለግሉ የመድኃኒት ክፍልፋዮችን ጥቅም ላይ መዋል አለባቸው ብሏል። ከነዚህ መድኃኒቶች አንዱ ኦዜምፒክ ነው። ክብደት ለመቀነስ ይህ በመርፌ የሚወሰድ መድኃኒት የሚጠቀሙ ሰዎች ቁጥር እየጨመረ ነው። የዓለም ጤና ድርጅት ለመጀመሪያ ጊዜ እንደ ኦዜምፒክ እና ዌጎቪ ያሉ መድኃኒቶች ለውፍረት ሕክምና እንዲታዘዙም እየመከረ ነው። እነዚህ በመርፌ የሚወሰዱ መድኃኒቶች የደም ስኳር ቁጥጥርን ያሻሽላሉ፣ የምግብ ፍላጎትን ይቀንሳሉ፣ እንዲሁም ክብደት ለመቀነስ አስተዋጽኦ ያደርጋሉ። የመጀመሪያው የዓለም ጤና ድርጅት በግሉኮጋን መሰል ፔፕታይድ 1 ወይም ደግሞ GLP-1 ህክምናዎች ላይ ያወጣው መመሪያ ሴማግሉታይድንን የመሰሉ መድኃኒቶችን የሚያካትትም ሲሆን ውፍረት ላለባቸው አዋቂዎች ይመክራቸዋል። ፍትሃዊ ተደራሽነት እንዲኖርም ያበረታታል። እንዲሁም በአስፈላጊ መድኃኒቶች ዝርዝር ውስጥ ያካትታቸዋል። የዓለም ጤና ድርጅት ይህ ሞዴል ዝርዝር
በአሁን ጊዜ መሰረታዊና ሁለንተናዊ የጤና ስራ ለማግኘት ድርጅቱ አስፈላጊ ናቸው ብሎ የሚያምንባቸውን 532 ሕክምናዎችን ይዟል። ሰኞ ዕለት የጸደቀው የዓለም ጤና ድርጅት አቋም የጤና ስርዓቶች የህዝብ ፖሊሲዎቻቸውን እንዲመሩ በመርዳት ለእነዚህ መድኃኒቶች ተደራሽነት እንዲሻሻልም ያበረታታል። በሌላ ዜና የምስራቅ ቻይና ባህር በድጋሜ በኤዥያ ሀያላን ወይም ደግሞ ቻይና እና ጃፓን መካከል የውጥረት ማዕከል ሆኗል። ሁለቱ ሀገራት ማክሰኞ ዕለት በይገባኛል ጥያቄ በሚወዛገቡባቸው ደሴቶች ዙሪያ በተከሰተ የባህር ላይ ፍጥጫ እርስ በርስ ሙሉ በሙሉ የሚያጋጩ የዲፕሎማሲያዊ ትርክት ጦርነት ውስጥ ገብቷል። የፍጥጫው ማዕከል ጃፓን ሴንካኩ ብላ የምትጠራቸው፣ ቻይና በበኩሏ ዲያኦዩ በማለት ሉዓላዊ ግዛቴ ናቸው የምትላቸው ሰው አልባ ደሴቶች ናቸው። የቻይና የባህር ድንበር ዘብ ዛሬ ባወጣው መግለጫ ለክስተቱ ሙሉ በሙሉ ጃፓንን ተጠያቂ አድርጓል። መግለጫው እንዳለው አንድ የጃፓን አሳ ማጥመጃ ጀልባ በህገወጥ መንገድ ወደ ቻይና ግዛት ወይም ደግሞ ዲያኦዩ ደሴቶች ሰርጎ ገብቷል። የቻይና የጥበቃ መርከቦችም የሀገሪቱን ሉዓላዊነት ለማስከበር ሲሉ አስፈላጊውን የመቆጣጠሪያ እርምጃዎችን በመውሰድ ጀልባዋን አስጠንቀው ከውሃ ክልሉ አስወጥቷታል ብሏል። የቻይና ቃል አቀባይ ደሴቶቹ የማይካድ የቻይና ግዛት መሆናቸውን በድጋሚ ማረጋገጥ የጃፓን ድርጊት የቻይናን ሉዓላዊነት የጣሰ ነው ሲልም አውግዟል። የጃፓን መንግስት የቻይና ዘገባ ፈጽሞ ተቀባይነት የሌለው ሲልም አጣጥሏል። የጃፓን የባህር ድንበር ዘብ ባወጣው ተቃራኒ መግለጫ የጃፓን አሳ ማጥመጃ ጀልባ በራሷ ሉዓላዊ የውሃ ክልል ወይም ደግሞ በሴንካኩ ዙሪያ ውስጥ እየተንቀሳቀሰች እንዳለ ሁለቱ የቻይና የጥበቃ መርከቦች ወደ አካባቢ በመጠጋት ጀልባዋን ለማስፈራራትና ለማዋከብ ሞክረዋል ብሏል። በዚህ ወቅት በአካባቢው የነበረው የጃፓን የጥበቃ መርከብ በአፋጣኝ ጣልቃ በመግባት የአሳ አጥማጆችን ደህንነት እንዳረጋገጠና የቻይና መርከቦቹ ከጃፓን ግዛት እንዲወጡ ማስጠንቀቅ ከቦታው እንዳባረራቸው ማስታውቋል። ቶኪዮ የቻይና መርከቦች በጃፓን ግዛት ውስጥ መገኘታቸው ራሱ ዓለም አቀፍ ሕግን የጣሰ ነው ስትል ድርጊቱን በጽኑ አውግዛለች። ይህ የቅርብ ጊዜ የባህር ላይ ፍጥጫ በሁለቱ ሀገራት መካከል ያለው ውጥረት በከፍተኛ ሁኔታ በጦዘበትም ወቅት መከሰቱ ክስተቱ ከቀላል ድንበር አለመግባባት የከበደ አድርጓል። በተለይም ባለፈው ወር የተሾሙት አዲሷ የጃፓን ጠቅላይ ሚኒስትር ሳናኤ ታካይቺ ጠንካራ የቻይና ተቋሚ በመባል ይታወቃሉ። ጠቅላይ ሚኒስትሯ ቻይና ታይዋንን ብትወር ጃፓን ዝም ብላ አታይም የሚል ይዘት ያለው ጠንካራ ወታደራዊ ምላሽ ሊኖር እንደሚችልም ፍንጭ መስጠታቸውን ቤጂንግን በእጅጉ አስቆጥቷል። የዛሬው ፍጥጫ ጠቅላይ ሚኒስትር ታካይቺ ይህን አስተያየት ከሰጡ ወዲህ ለሁለተኛ ጊዜ የተከሰተ ግልጽ የኃይል ማሳያ ነው። ቻይና በአካባቢው የምታደርገውን የባህር ላይ እንቅስቃሴ በመጨመር ለጃፓን አዲስ አመራር የምታስተዳድሯቸው ደሴቶች በእኛ ቁጥጥር ስር ናቸው የሚል መልእክት የምታስተላልፍ ይመስላል። ዩናይትድ ስቴትስ ከጃፓን ጋር ባላት የጸጥታ ውል መሰረት ጃፓን የምታስተዳድራቸው ግዛቶች ወይም ደግሞ ሴንካኩ ደሴቶችን ጨምሮ ጥቃት ቢደርስባቸው አሜሪካ ምላሽ የመስጠት ሕጋዊ ግዴታ አለባት። ይህ ደግሞ እንዲህ ያሉ ትናንሽ የሚመስሉ ፍጥጫዎች በስህተት በሚፈጠር ግጭት ወደ ከባድ ቀጠናዊ ጦርነት ሊያድጉ ይችላሉ የሚለውንም ስጋት ያሳድጋል። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።